ተመልካቾቻችን አሁን እንግዲህ ልዩ እንግዳ ዝግጅታችን የሚቀርብልን ይሆናል። ወደ እንግዳ ዝግጅታችን ውድ እግዚአብሔር ልጆች መራግብር መሪዎቹ እንደነገሯችሁ አሁን እንግዳ ሰዓታችን ላይ እንገኛለን። ለዛሬም አንድ እንግዳ ካጠገብ ይገኛል። ከሱ ጋር ትንሽ ቆይታ እናደርጋለን። ብዙ ነገር እንደምትማሩበትም ተስፋ አደርጋለሁ። እንተዋወቅ። እንኳን ደህና መጣ። እንኳን ደህና ቆየ። እንተዋወቅ። ስሜ ዮሴፍ ኃይሉ ይባላል። የክርስቲያና ስሜ ብርሃነ መስቀል ይባላል። እሺ ዮሴፍ ስንት አመት ነው? 7 አመት ነው። ስለዚህ አሁን ወደ ተመረቀሃል ማለት ነው። ጎበዝ። ዛሬ ለሌና ልጆች ምን ይዘሃል መጣ የምታቀርብልን? ጸሎተ ሃይማኖት። እሺ በል። ጸሎተ ሃይማኖትና መንባዶ አምላክ እግዚአብሔር አብ አዜ ኩሉ ገባር ሰማያት ወምድር ዘያስተሪ ወዘያስተሪ ወነአምን ባዶ ጊዜ ኢየሱስ ክርስቶስ ወልደ አብ ዋህድ ዘሉ ምስሌው እንቅርመ የተፈጠረ ዓለም ብርሃን ዘንብርሃን አምላክ ዘማምላክ ዘባማን ዘተወለወ አኮ ዘተገብረ ዘሩይ ምስላ በመለኮቱ ዘወቱ ኩሉ ኮነ ወዘን በሊዩስ አልቦ ዘኮነ ወኢመንተኒ ዘበሰማይኒ ወዘባውራኒ ዘበንቲያነ ለሰው ወበንተ መድኃኒትን ወረደም ሰማያት ተሳዋ ተሰገወ መንፈስ ቅዱስ ወማርያም እንቅድስት ድንግል እስከዚህ ድረስ አጥንቻለሁ። እስከዚህ ድረስ አጥንታል? ጎበዝ። ሌላስ ምን ይዘሃል መጣል? መዝሙር አብረን ዘምር። ማርያም ታቤ ኩሉ ፍጥረት ማርያም ታቤ ኩሉ ፍጥረት ያዋያ እሳተ መለኮት ያዋያ እሳተ መለኮት ያዋያ እሳተ መለኮት ያዋያ እሳተ መለኮት። እግዚአብሔር አምላክ ዝማሬ መላእክትን ያሰማልን። አሜን። ያሳድግ። አሜን። እስቲ የቀኑ ውሎ ንገረን። ትምህርት ስለሌለ አሁን ትምህርት የለም፣ ክረምት ነው፣ ትምህርት ተዘግቷል። ክረምት ላይ ቤትም ምን በማድረግ እንደምታሳልፍ የቀኑ ውሎ ንገረን። እሺ ጧት መጀመሪያ ፊቴን ታጥቤ ጸሎት አደርጋለሁ። ከዛም በኋላ አጥንቼ ረፍት አድርጌ ከዛም በኋላ እንደገና አሁንም አጠናለሁ። ከዛም አባቴ ሲመጣ ደግሞ እሱም ያስጠናኛል። ከዛም ጸሎት አድርገን እንተኛለን። ቀኑ ውሎ እንደዚህ ነው ማለት ነው። ጥሩ የቀኑ ውሎ ነው ያለ። እናትና አባትን ስታድግ ምን ታደርግላቸዋል? ለነሱ እኔን እንዳሳደጉኝ እኔ ደግሞ እነሱን መርዳት ማገዝ ማድረግ አለብኝ። ታግዛቸዋለህ፣ ትረዳቸዋለህ። ጎበዝ። እንደዚህ ታደርግ እግዚአብሔር ይረዳሃል፣ ያግዛል ማለት ነው። በረከትን ያሳድርብሃል። ጎበዝ። አሁን ቤት ውስጥ ክረምት ስለሆነ ምን ማድረግ ያስደስታል? ቤት ውስጥ ብቻ ስትሆን ትምህርት የለም፣ ምን ያስደስታል? ስዕል መሳል፣ ማጥናት። ስዕል መሳል ትወዳለህ? ጎበዝ። ስዕል ችሎታ አለ? በህይወት በጣም የምትወደው ነገር ደስ የሚልህ? በህይወት ደስ የሚለኝ ሲጫወት ደስ ይላል። ሳጠናም ደስ ይለኛል። ስለዚህ በህይወት መጫወት ትወዳለህ? በህይወት የምትወደው ነገር ስለ ማድረግ የምትወዳቸው ነገሮች ምጽዋት መስጠት ይችላል፣ መጾም፣ መጸለይ፣ ቤተክርስቲያን ሄዶ ስጋ ወደሙ መቀበል። የቱን የሚያስደስት በጣም የምትወደው? መቅረብ። ቤተክርስቲያን ሄዶ ስጋ ወደሙ መቀበል ደስ ይላል በጣም። ይሄ ጥሩ በጣም ደስ የሚል ነገር ነው ያለ። አብነት ትምህርት ትማራለህ? ማን ነው የሚያስተምርህ? አባትህ ያስተምራል። አብነት ስትማር ምን ይሰማል? አብነት ስትማር ምን ይሰማል? ደስታ ይሰማል። ምክንያቱም አብነት ተምር እግዚአብሔርን ታመሰግናለህ፣ እግዚአብሔርን ታገለግላለህ። ስለዚህ እግዚአብሔር ይባርካል። ደስ ይላል። አብነት ስትማር ደስ ሊል ይገባል። ስታድግ ምን ነው የምትፈልገው? ፓይለት ማለት አውሮፕላን የሚያበር? ጎበዝ። ጠንከራ ብትማር አውሮፕላን የሚያበር ሰው ለመሆን ትፈልጋለህ ማለት ነው። ስለዚህ ጠንከራ ብትማር መሆን ትችላለህ። ጾም ትጾማለህ? ቅድስት ነግሬ 7 አመት ስለሆነ ጾም ትጾማለህ። ግን ስትጾም በአቅም ልክ ነው። ጎበዝ። ተመልካቾቻችን እናንተም በየቤታችሁ የምትገኙ 7 አመትና ከዚያ በላይ የሆናችሁ የቤተ ክርስቲያን ሕግ ስለሚላል መጾም ይገባናል። 7 አመትና ከዛ በላይ ሲሆንም ማለት ነው። ለምን ጾም ትጾም? ለምን ጾም ትጾማለህ? የምጾመው እግዚአብሔር
ደግሞ ህግ ስለሆነ መጾም አለብን። እግዚአብሔር በረከተንም እንድናገኝ ማለት ነው። ስታድግ አንተ ለወላጆች ምን ታደርግላቸዋለህ? ስታድግ እረዳቸዋለሁ። ቅድም ነግረኛል። ስታድግ ትረዳቸዋለህ፣ ታግዛቸዋለህ ልክ አሁን እንዳሳደጉ ማለት ነው። ጥሩ። ለቤተ ክርስቲያንስ? ለቤተ ክርስቲያን ምን ታደርጋለህ ስታድግ? ለነዳያን ሳንቲም እሰጣለሁ፣ ምግብ። ለቤተ ክርስቲያን ለቤተ ክርስቲያን ቤተ ክርስቲያን ደግሞ እዛ ብርም ስለሚፈልጉ ብርም ምጽዋት ትሰጣለህ። ለቤተ ክርስቲያን ሙዳየ ምጽዋት ታስገባለህ ማለት ነው፣ ትረዳለህ። ጎበዝ። ወላጆች ለልጆቻቸው ምን ማድረግ አለባቸው? ወላጆች ለልጆቻቸው ምን ማድረግ አለባቸው? ወላጆቻቸውን ማክበር አለባቸው። ልጆች ወላጆቻቸው ማክበር አለባቸው። ወላጆች ደግሞ ለልጆቻቸው ምን ማድረግ አለባቸው? ወላጆች ለልጆቻቸው ማጫወት ማስተማር አለባቸው። ማጫወት፣ ማስተማር፣ መብታቸውን መጠበቅ፣ የሚፈልጉትን ሲሆን የሚያስፈልጋቸውን ነገር ማድረግ። ልጆች ደግሞ በተራቸው እነሱ መረዳት ይጠበቅባቸዋል ማለት ነው። በትርፍ ጊዜ ምን ማድረግ ያስደስታል? በትርፍ ጊዜ ስዕል መሳል፣ ማጥናት። በትርፍ ጊዜ ስዕል መሳል ያስደስታል። የስዕል ተሰጥቷለህ። ጎበዝ። 7 አመት ነው አሁን። መቼ ነው መሳል የጀመርከው? መቼ ነው መሳል የጀመርከው? በ6 አመት። የዛሬ ከአንድ አመት በፊት ምን ስላለሽ በዚህ አንድ አመት ውስጥ? አውሮፕላን፣ ማርያም፣ ድንግል ምናምን እስላለሁ። ድንግል ማርያም ስላታል። ብዙ ነገር ትስላለህ ማለት ነው። ጨዋታ ትጫወታለህ? ትንሽ ተጫውቼ ከዛም በኋላ ደግሞ አጥናለሁ። ለምን ትንሽ ትጫወታለህ? አይ ስለምረሳ ቃሉም የያዝኩትን የተማርከውን ስለምትረሳ ጨዋታ ትንሽ ተጫውተህ ብዙ ታጠናለህ። ግን በደንብ አጥንተህ ጨዋታም ያስፈልጋል። ለአእምሮ እድገት፣ ለጤና እድገት ያስፈልጋል። ስለዚህ በደንብ መጫወት አለብህ። ምን አይነት ጨዋታ መጫወት ደስ ይላል? ምን አይነት ጨዋታ መጫወት? አባሮሽ፣ አኩኩሉ መጫወት ደስ ይላል። ጎበዝ። በመጨረሻ እስቲ ማስተላለፍ የምትፈልገው መልእክት ካለ ለኔም ቤታቸው ነው ለሚከታተሉ ልጆች? እነሱን እያየ እዚህ ካሜራ ላይ እናቴና አባቴን እወዳቸዋለሁ። ስላሳደጋችሁኝ አመሰግናለሁ። መልእክት ታስተላልፍላችሁ እስቲ ልጆች እናንተም እንደኔ አጥኑ፣ ተማሩ፣ ትንሽ ደግሞ ተጫውታችሁ እንድታጠኑ ትመክራችኋለህ። ጎበዝ። እሺ፣ ማመስገን የምትፈልገው ነገር ካለስ? ማመስገን የምትፈልጋቸው አካላት? እናቴን እና አባቴን፣ ወንድሜን፣ እህቴን አከብራቸዋለሁ። ማመስገን ትፈልጋለህ፣ ታከብራቸዋለህ፣ እግዚአብሔርንም ታመሰግነዋለህ። እሺ፣ ጥሩ። ዛሬ ቆይታችን ይመስል ነበር። ወደድከው? ጥሩ። እሺ ተመልካቾቻችን፣ እንግዳችን ተከታተላችሁት ይመስል ነበር። ከእንግዲህ ብዙ ቁም ነገራትም እንዳገኛችሁበት ተስፋ እናደርጋለን። በሌላ ጊዜ በሌላ እንግዳ ዝግጅት እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። በመላው ለምትከታተሉን ወደ እግዚአብሔር ልጆች ከእንግዳ ዝግጅታችን ተመልሰናል። ከእንግዳው ብዙ ቁም ነገርና ትምህርት እንደወሰዳችሁ ተስፋ እናደርጋለን። እንግዳውን ላቀረቡልን እንዲሁም ደግሞ ለእንግዳው እግዚአብሔር አምላካችን ቃሌትን ያሰማልን። አሜን።